እዚህ የሶፊዬ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። በዚህ ቪዲዮ ላይ እርሶን ነው የምጠይቀው። ሶፎንያስ ለዚህ ለመድረሱ ዋናው ተጠያቂ ባይሆኑ አጋዥ መንፈስ በእናንተ ቤት ውስጥ አልነበረም ወይ? ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። አፈቅራለሁ ግን ቶሎ ዘንቻለሁ እና ይሄ ልጅ በራሱ ብቻ አይመስለኝም እንደዚህ ሆነ፣ ወዶም አይደለም። ራስህን እንዳጠፋ ከፋፋይ ነበር። አለቅሳለሁ በጣም። ሰላም በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምቆያችሁኝ፣ በዛሬ ቪዲዮ ላይ እጅግ በማህበራዊ ድረገጽ ላይ መነጋገሪያ የሆነውን የጋዜጠኛ ሶፎንያስን ጉዳይ መምህራችን መልእክት አድርሱ ለእናቱ ይላልና እኛም ይድረስ ለእናቱ እንላለን። ይሄ መልእክት በተጨማሪም ደግሞ የሴት ዛር አይነጥላ በወንዶች ላይ የምታሳያቸውን 5 ባህሪያቶች እናያለን። ይሄ ለማንኛውም ለሁሉም ወንዶች ነው። ራሳችሁን ፈትሹ እላለሁኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። እዚህ የሶፊዬ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። የእውነት ሶፎንያስ ደጅ ላይ በለመደው ውጭ ላይ በለመደው ብቻ ነው ሰዶማ የሆነው? የእውነት እርሶ በቤቱ ውስጥ የሚያመልኩት ነገር ምናምን የለም? ይሄ ነገር አያውቁም? በቤተሰቦቹ በዘሮቹ ይሄ ነገር የለም? አባቱስ ምን አይነት ሰው ነበረ? እናቱስ? ይሄ ነገር ከሱ ብቻ የመጣ ነገር ነው? የእውነት ሰዶማውያን መጥተው ስለደፈሩት ወይም ደግሞ እንደዚህ ስላስለመዱት የመጣበት ብቻ ነው? ነው። ይሄ ነገር በደንብ አድርገው ብዙ ሰዎች ቢያስቡበት እውነቴን ነው ልጆቻቸውን ያተርፋሉ። ብዙ ልጆች የሚተርፉት በዚህ ነው። መንፈስ ነው። አዎ 100% የሰዶም መንፈስ እርኩስ መንፈስ ነው፣ ሰይጣን ነው። ግን ስጋን ካበላሸ በኋላ ደግሞ ዞር ይላል። ስጋን የሆነ ነገር ያስለምደዋል። ለምሳሌ በጠጥ የለመደ ሰው አሁንም አምጣር ቢለው ሰይጣን ምን ያደርጋል? ያን ኃጢአት ያስለምዳችሁና ከአይምሯችሁ ይወርዳል። ከዛ ያ ነው የሚሰራለት። ተርኒንግ ፖይንቱ እሱ ነው። በቃ ዝም ብሎ መስራት ነው። አሁንም ስታርቲንግ ፍሮም ሬስት ነው። በቃ ከዛው ባለህበት እርገጥ ነው እዛው ልጅ እና ይሄንን አይነት አሰራር የሚሰራው ሰይጣን መጀመሪያ ካስለመደ በኋላ እና የሶፊ እናት የጋዜጠኛ ሶፎንያስ እናት በዚህ ቪዲዮ ላይ እርሶን ነው የምጠይቀው። ሶፎንያስ ለዚህ ለመድረሱ ዋናው ተጠያቂ ባይሆኑ አጋዥ መንፈስ በእናንተ ቤት ውስጥ አልነበረም ወይ? ይህን ጥያቄ ያቀርባለሁ። አጋዥ መንፈስ በአዳም ልኮ የእናቴ አባት ጨሌ፣ አውሊያ፣ ቃልቻ፣ አቴቴ ጨሌ፣ አዳልሞቴ፣ ጠቋሩ፣ ሰገላ፣ ውሃ ብኮ ፈደመና የሚባሉ የሚመለክ የነበረ ነገር የለም ነበር ወይ? በምንም መንገድ ይሙት አባትየው ግን እንዴት ነበር? እርሶ ነው የሚያውቁት መቼም ከሱ ይልቅ ይገባውታል። ብዙ እናቶች ስለሚመጡ ስለምንግባባ ነው። እና ይሄ ልጅ በራሱ ብቻ አይመስለኝም እንደዚህ ሆነ፣ ወዶም አይደለም የሚል ሀሳብ አለኝ። ራስህን እንዳጠፋ ከፋፋይ ነበር። አለቅሳለሁ በጣም ዲፕሎማ በማልቀስ በቃ በጣም የሚያስለቅስ ብቻዬን ብሎ ሰቀሰቅ ነበር። አያችሁ፣ ብቻዬን አለቅስ ነበረ። ብቻዬን አለቅስ ነበረ። ስቃለሁ፣ አለቅሳለሁ፣ ገርማለሁ፣ ብቻዬን ለፈልፋለሁ። ይሄ ጤንነት አይደለም እኮ። እና አንዳንዴ መናፍስት በእኛ ውስጥ ሆኖ ስራ ይሰራሉ። ይሄ ልጅ የሆነ ሰው ያልተረዳለት እሱም ደግሞ የሆነ የደረሰበት ባይሆንም ግን ይሄማ የጤንነት አይደለም፣ ይሄ ከውስጥ ከኔ ብቻ አይደለም ብሎ የሚያስበው ነገር እንዳለ ይታወቃል። በዚህ አጋጣሚ አይነ ጥላ ምንድነው የሚለውን ቪዲዮ ከ1 እስከ 6 ቢያዳምጥ፣ አይነ ጥላ ምንድነው መምህር ተስፋ ያበራ ብሎ ቢገባ ብትጋብዙት፣ እንደው ተጨማሪ ዕውቀት ቢያገኝ፣ ቢሰግድ፣ ቢጾም፣ ቢጸልይ ከነ መፍትሄው። ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ዘንቻለሁ። እውነት ስልቹ ነኝ አለ። ለምን ሲባል ሴት ፍቅር ላይ ማስቡት። እንግዲህ መቼም እሷ ስለ ሴት ነው የምትጠይቀው ያለችው። ቶሎ ሰለቻለሁ አላት። ማናት ውስጥ ያለችው የምታሰለቸው? ሴቶች ጋር ብዙ እንዳይጸና የምታደርገው ማናት? ይሄ ልጅ ቶሎ ሰለቻለሁ ሲል ምን ማለቱ ነው? ብዙ ሴቶችን ስለቀረበ ምናልባትም ደግሞ ሴቶችን ሊቀርብ ሞክሮ እምቢ ስላለው ሊሆን ይችላል። በጨዋነት እየተናገረ ያለው ግልጽ ነው። ባይዘው ያነጋገሩ ግልጽ ነው። ግን ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ። አንደኛ ድምፅን ትቀይራለች። ድምፅ ስትቀይር የድምፁ መውጣትና የቃላቶችንም ጨምር ማለት ነው። ከሁለቱን አንድ ያዙት። ድምፅና ቃላትን ራሱ እንደ ሴት የማውራት ማለት ነው አንደኛ።
ሁለተኛ አረማመድን ትቀይራለች። ሶስተኛ ደግሞ ባህሪን ጸባይን ማለት ነው። ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል። ፍቅረኛም ካለችው ከሷ ይልቅ እሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል። ይሄ በነገራችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው። ሴት ዛሬ ላይ ያለችበት ነው ያልኩት። ግብረ ሰዶም የሆነ ሰው አላልኩም። ካለችበት ወደዛ የመሄድ እድሉ በጣም ሰፊ ስለሆነ ማለት ነው። እና ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ ነገሮች ይታያሉ። ደም የመቀመጥ ደም የመጸዳዳት በግል ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግል ወሲብ የመጠቃት። በግል ወሲብ ሲጠቃ አንደኛ በህልምም ትመጣበታለች፣ ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግል ወሲብ ታስፈጽማለች። ሴቶችን መቅረብ ስለማይችል አይን አፋር አድርጋ ታሳድገዋለች። ከልጅነት ጀምሮ የእናትና የአባት እቅፍ ላይ እያለ ጀምሮ ይህን ስሜት ልታሳድርበት ትችላለች። ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ነው የሚወለደው። ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው። ሁለተኛ ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንዳ ወንድነት ባህሪ ካለባት ትዳር የሚያዝ ፍላጎት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ። ለምን እንዴት ነው ይሄን የሚያደርገው? የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ እያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል። እንደ ሰው ታስባለች። እሷ ውስጥ ያለው መንፈስ ደግሞ ይቃወማታል። ለምንድን ነው የምታገቢው? የኔ ሚስት አይደለሽ ወይ? እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል። ያገባችው ባሏን ሴታ ሴት እንዲሆን በወሬም ሊሆን ይችላል፣ በአቋምም ሊሆን ይችላል። ብቻ የማይጥማት ሰው አድርጎ ያሳያል። ከእሷ የመጣ ወንድ አይነት ጥላ የእሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል፣ ወንድየው ላይ። ከዛ ወንድየው ምን ይሆናል? ሌላ ቦታ ላይ ዘማው ይሆናል። የማንን መንፈስ ይዞ? የሚስቱን ስሜት መንፈስ ይዞ ይሄዳል። ከዛ የሚወለዱት ልጆች ልክ እንደዛ ነው የሚሆኑት። በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን ዕድላቸው በጣም ሰፊ ነው። 80% በጣም ሰፊ ነው። ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው። ምንድነው እናትየው ሲያመልኩ የነበሩት? አባትየው ምንድን ነበር? ለምንስ ያለ አባት አደገ? አያችሁ፣ ይሄ ራሱ መታወቅ አለበት። አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል። እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች። ይሄን አለ ብያለሁ ያለ ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ? ተጽዕኖ ውስጥ ከምን መጣ? የእሱንስ አባት የገደለው ምንድን ነው? የሞተውስ በምክንያት ነው? እናትየውስ ልጃቸውን ይሄ ሁሉ ዓመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው? የባልየው መንፈስ የገደላቸው? ይሄ መታወቅ አለበት። እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖሩ ያደረገው። ዝም ብሎ አይደለም የሆነው ማለት ነው። ድንገቴ አይደለም፣ አብሮ የሚሄድ ነገር ነው የሚለውን ነገር ልታዩ